ያው ስራ በመጀመሪያ በጣም ደስ ብሎኛል። መልአክ ቅዱስ ሚካኤል ፈጥኖ ደራሽ ነው፣ ለተቸገሩ የሚረዳ ነው። እንግዲህ ለቅዱስ ሚካኤል የሚሳነው ነገር የለምና በለተቀኑ ስራ ሰጥቶኛል ልላችሁ ፈልጌ ነው። ውድ ቤተሰቦቼ በጣም እንጃ ደስ ብሎኛልና ቤተሰቦቼ ዳይ ወደ ስራ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለኝ እግዚአብሔር አምላክ የተመሰገነ ይሁን። ዛሬ እንግዲህ እለቱ ያው ቅዱስ ሚካኤል ነው። እንኳን ለቅዱስ ሚካኤል ቀን በሰላም አደረሳችሁ አደረሰን እላለሁኝ። እና ውድ ቤተሰቦች ያው ዛሬ እንግዲህ በቅዱስ ሚካኤል ቀን ማለት በጣም ለረጅም ጊዜ ስራ አጥቼ በጣም እየተጨናነኩ ነበርና እንግዲህ ዛሬ ስራ አግኝቼ ጀምር ተብያለሁኝና በጣም ደስ ብሎኛል። በነገራችን ላይና ወንድ ልጅ ያለ ስራ መኖር በጣም ከባድ ነው ማለት የቤት ኪራይ ምን ከፍዬ ምን እንደዚህ አድርጌ ምናምን እያልኩ በጣም አስብ ነበርና በለተቀኑ እንግዲህ ስራ ሰጥቶኛል ልላችሁ ፈልጌ ነው። ውድ ቤተሰቦቼ ወደ ስራ እየሄድኩኝ ነው። እዛም ከደረስኩ በኋላ እንግዲህ ያለሁበትን ምሰራበትን ቦታ አስጎበኛችኋለሁ። ያው ጊዜያዊ ቢሆንም እንግዲህ የተሻለ እስከሚገኝ ምንም ማድረግ አይቻልምና እንግዲህ ውድ ቤተሰቦቼ ዳይ ወደ ስራ። ከዚህ በኋላ መተኛት የለም፣ ወደ ስራ ሄደን ስራ እንሰራለን ማለት ነው። አቤት ጋሽ ማለት የባለፈውን ኮሜንት ማለት በትክክል ማለት መልሱን መልሳችኋልና ያው ሁላችሁም አውቃችኋልና ጥሩ ነው ማለት አንዳንዴ እንደዚህ የተረሱ እቃዎችን ማስታወስ በጣም አሪፍ ነው፣ በጣም ጥሩ ነው። እና ለዛም ነው እንጂ እውነት ይጠፋችኋል ብዬ አይደለም። ማለት ጠላ መጠጫ የኔ ያክል ጣሳ ወይም ደግሞ ያው መርቲ ብላችኋል፣ ሁሉም ይቻላልና በትክክል መልሳችኋል። እንግዲህ ሌላው ደግሞ መነጽሩ ማለት ላንተ አይሆንም፣ መነጽሩን ተብያለሁ። እንግዲህ ያው ሰው እናንተ ባያችሁት ለኔ እንደማይሆን ነው የነገራችሁኝና ሁላችሁንም ከልብ እንግዲህ አመሰግናለሁ። ውድ ቤተሰቦቼ እንግዲህ ሰሞኑን ማለት ስራ አጥቼ በጣም ሀሳብ ላይ ነበርኩኝና አንዳንዴ ሰው ያስባል እግዚአብሔር ያሳካል የሚባለው ነገር እውነት ነው። ማለት እንዴት አድርጌ እኖራለሁ፣ የቤት ኪራይ ምን ከፍላለሁ፣ ምን ሰርቼ ምናምን እያልኩ ነበረ እና እንግዲህ በቅዱስ ሚካኤል ቀን እንግዲህ የሆነ ስራ አገኝቻለሁኝና ደስ ብሎኛል። በነገራችን ላይና ሰው ስራ ውሎ መግባቱ ጥሩ ነው እንጂ ይሄ ዩቲዩብ ብቻ አያዋጣም። ለምን መሰላችሁ? ብዙም እይታም የለውም። የግድ በወር ውስጥ እንግዲህ $70 መሰራት አለበት። $70 ካልተሰራ ደግሞ ያው አይከፍልም ማለት ነው እና አንድ እሱን ብቻ ተማምኖ መኖር ትንሽ ያስቸግራልና ካለው ከኑሮ ውድነቱ ከእቃ መጨመሩ አኳያና እንግዲህ በቅዱስ ሚካኤል ቀን የሆነ ቦታ ላይ ስራ ልሰራ ነው ማለት ነው እና እንደ ማንኛውም ሰው የወር ደሞዝተኛ ልሆን ነው ማለት ነውና ያው አንዳንዴ እንግዲህ ለቤተሰብ ለዘመድ ለተለያዩ ነገሮች ያው ፍራሽ፣ አልጋ፣ ብርድ ልብስ እንዲሁም የተለያዩ ነገሮችን ያው መገዙ ካላችሁ በዚሁ አጋጣሚ እንግዲህ ስልክ አስቀምጣለሁ ማለት ነው። በነገራችን ላይ ያው ተቀጥሬ ነው በደሞዝ ነውና ያው ጠዋት ማለት ከፍታለሁ አንዳንድ ፍራሽ፣ አልጋ ምናምን ወደ ውጪ ማለት ያው አወጣለሁኝና እንደዛ ነው እና ከምንም በላይ ደስ ብሎኛል። እንግዲህ ለቅዱስ ሚካኤል የሚሳነው ነገር የለምና በለተቀኑ ስራ ሰጥቶኛል ልላችሁ ፈልጌ ነው። ውድ ቤተሰቦቼ በጣም እንጃ ደስ ብሎኛልና ያው አንዳንዴ ሰው ያስባል እግዚአብሔር ያሳካል የሚባለው በድጋሜ ያው እንደሚታወቀው ነው ማለት ነው እና እስቲ አንዳንድ ማለት እስኪ ያሉትን አንዳንድ እቃዎች ላሳያችሁ። ለማንኛውም ማለት ነው ብርድ ልብስ አለ፣ ምንጣፎች አሉ፣ አንሶላ አለ፣ መጋረጃ አለ፣
አያችሁ እዚህ ውስጥ ነው የምውለው ማለት ነው። ውሎዬ እዚህ ነው። በተወሰነ መልኩ እቃዎቹ ይሄን ይመስላሉ። አቤት ጋሽ ቤተሰቦች ያው ያሳዩዋችሁ እቃዎች እነዚህ ናቸው ማለት የሚገርም አልጋ፣ የሚገራርም ፍራሽ እንዲሁም ትራስ፣ ብርድ ልብስ ጨምሮ አሉና እንግዲህ ለቤተሰብና ለተለያየ ዘመድ መግዛት የምትፈልጉ ስልኬን አስቀምጥላችኋለሁ፣ መደወል ትችላላችሁ ማለት ነው በተመጣጣኝ ዋጋ። እንግዲህ ለጊዜው እዚህ ስራ ጀምሬያለሁ ማለት ነው። ያው ስራ በመጀመሪያ በጣም ደስ ብሎኛል። ለቅዱስ ሚካኤል ደግሜ ደጋግሜ የሚሳነው ነገር የለም። እንግዲህ ሊቀ መላእክት ቅዱስ ሚካኤል ፈጥኖ ደራሽ ነው፣ ለተቸገሩ የሚረዳ ነው። እንግዲህ ውድ ቤተሰቦች ያው ከሞላ ጎደል ይሄን ይመስላል። እንግዲህ ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ነው የምለው። የኔ ስራ መጀመር ለእናንተም ለኔም ደስታ ነውና መቼም ስራው ሰው ስራቶ እንትን ሲል ማለት ያው እኔም እናንተም ይደብራችኋልና ከምንም በላይ እኔ ስራ ማግኘቴ በጣም ደስ ብሎኛል። እንግዲህ እናንተም እንኳን ደስ ያላችሁ እላለሁ። እንግዲህ ያው ጊዜያዊ ቢሆንም ለጊዜው አይምሮ ማሳረፊያ ይሆናል፣ ቤት ከመቀመጥ ይሻላል ብዬ ነው እንግዲህ ስራውን የጀመርኩት ማለት ነው። እንግዲህ እዚህ ውስጥ ነው ሙሉው ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እንግዲህ ለዛሬ ማለት ያው የነበረን ቆይታ ይሄን ይመስላል። እንግዲህ ዳይ ወደ ስራ ነው። ከዚህ በኋላ ጧት መተኛት ቀጥታ በቃ ጧት ተነስቶ እንደማንኛውም ሰው ወደ ስራ መሄድ ተጀምሯል ልላችሁ ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዛሬ የነበረን ቆይታ ይሄን ይመስላል። አመሰግናለሁ።